ኢኮኖሚው አለ። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ዓመታት ከፈጀ የምስረታ ሂደት በኋላ በይፋ ግብይት ሲጀምር ወጋገን ባንክ 6.2 ሚሊዮን፣ ገዳ ባንክ 1.2 ሚሊዮን አክሲዮኖቻቸውን አስመዝግበዋል። በብሔራዊ ባንክ ትናንሽ ባንኮች ተብለው ከተመደቡት ጎራ የሚገኙት የሁለቱ ባንኮች የአንድ አክሲዮን ዋጋ ወይም ፓር ቫሊዩ 1000 ብር ተተምኗል። ምዝገባው የባንኮቹን ሰነደ ሙዓለ ንዋዮች ወይም አክሲዮኖች መሸጥ ከሚፈልጉ ኢንቨስተሮች በሁለተኛ ደረጃ ገበያ ኢትዮጵያውያን እንዲገዙ እድል የሰጠ ነው። የሰነደ ሙዓለ ንዋይ መገበያ ሂሳብ ለመክፈት ፋይዳ ተብሎ የሚጠራው የኢትዮጵያ ብሔራዊ መታወቂያና የግብር ከፋይነት መለያ ቁጥር ማቅረብ አስፈላጊ ቅድመ ሁኔታዎች ናቸው። ገዢዎችን ከሰነደ ሙዓለ ንዋይ አውጪዎች ከሚያገናኙ የኢትዮጵያ የሰነደ ሙዓለ ንዋዮች ገበያ አባላት መካከል ብሩታዊት ዳዊት በዋና ስራ አስፈጻሚነት የሚመሩት ወጋገን ካፒታል ኢንቨስትመንት ባንክ አንዱ ነው። ወጋገን ብቻ ነው አሁን ሼር እየሸጠ ያለው። ገዳም እንግዲህ ይጀምራል የራሱን ሼር መሸጥ። የወጋገን ሼር 1200 ነው። አሁን ግን አስ ማርኬት ዲቨሎፕድ ኢት ኩድ ቢ ወደ ላይ ወደ ታች ሊሆን ይችላል። የኢትዮጵያ ባንኮች በአክሲዮን ከተቋቋሙ ሌሎች ኩባንያዎች አኳያ የኮርፖሬት አስተዳደር ያላቸውና በመደበኛነት የፋይናንስ ሪፖርት የሚያወጡ በመሆናቸው የሴኪዩሪቲስ ኤክስቼንጅ ሲመሰረት ተስፋ የተጣለባቸው ናቸው። ከሌሎች ተቋማት አንጻር በገበያው ሊመዘገቡ የሚችሉት ባንኮች እንደሆኑ የሚስማሙት የሰነደ ሙዓለ ንዋዮች ጠበቃው አቶ ዮሐንስ አሰፋ አክሲዮኖቻቸው የተሻለ ግብይት እንዳላቸው ይናገራሉ። ይሁንና በሰነደ ሙዓለ ንዋዮች ገበያ ተመዝግበው አክሲዮኖቻቸውን ለሁለተኛ ደረጃ ገበያ በሽያጭ ማቅረብ ባንኮች አሰራርና አደረጃጀታቸውን ጨምሮ በበርካታ ጉዳዮች ላይ ግልጽ እንዲሆኑ የሚያስገድድ በመሆኑ በተለይ የመጀመሪያ ትውልድ ውስጥ የሚካተቱት 6 ባንኮች ፈቃደኛ ላይሆኑ እንደሚችሉ ስጋት አላቸው። የባንኮቹ በገበያው መመዝገብ አቶ ዮሐንስ ከፍ ያለ ጠቀሜታ እንደሚኖረው እምነት አድሮባቸዋል። የአነስተኛ ገቢ ያላቸው ሰዎችም መሳተፍ ይችላሉ። በአቅማቸው ደረጃ ያላቸው ደግሞ እንደዚሁ አሁን የባንክ ሸር ይዘው የተቀመጡ ማለት ሰዎች አሉ። አንዳንዴ ይሸጣሉ፣ አንዳንዴ ይገዛሉ። ግን ያ ግብይቱን ኮንስትሬንት ስላለው ብዙ ሊኩዲቲ የለም። ግን ያ ቢከፍ አንሏክ ቢደረግ ለመንግስትም አንድ ረቨኙ አቨኙ ነው። አክሲዮን ማህበሩ በረብ መስራት ከጀመረ አክሲዮን ገበያው ብዙ መሸጥ መለወጥ ከተጀመረ የታክስ ረቨኙም ይጨምራል። መንግስት የኢትዮጵያ የሰነደ ሙዓለ ንዋዮች ገበያ ስራ ሲጀምር አክሲዮኖቻቸውን ያስመዘገቡ ኩባንያዎች ቁጥር 2 ብቻ ቢሆንም አቶ ዮሐንስ ለአጀማመሩ ትንሽ አይደለም፣ በቂ ነው የሚል እምነት አላቸው። እንዲያም ሆኖ ግን በተለይ ትልልቆቹ ባንኮች አለመሳተፋቸው ለአቶ ዮሐንስ አናዳጅ ሆኖባቸዋል። ወይዘሮ ብሩታዊት በኢትዮጵያ ካፒታል ገበያ ፈጣን ገበያ የሚኖረው ተጨማሪ ኩባንያዎች ተመዝግበው አክሲዮኖቻቸው ለሁለተኛ ገበያ ለሽያጭ ሲቀርቡ እንደሆነ ይናገራሉ። ለዚህም መንግስት ኩባንያዎች እንዲመዘገቡ በሰጠው ቀነ ገደብ ላይ ተስፋ አድርገዋል። ፈጣን ግብይት የሚኖረው እኮ ሞር ካምፓኒስ ሬጅስተርድ ሲሆኑና ሊስትድ ሲሆኑ ነው። ሌሎቹ ዴድላይን አላቸው እንደምታውቀው። ሁሉም ሼር ካምፓኒስ ሬጅስተር ማድረግ አለባቸው በህጉ መሰረት። የዛን ጊዜ ሞር ካምፓኒስ ሬጅስተር ሲያደርጉ ሞር ሼርስ የሚሸጥና የሚገዛ ይኖራሉ ማለት ነው። ወይዘሮ ብሩታዊት ዳዊት የሚመሩት ወጋገን ካፒታል በኢትዮጵያ ካፒታል ገበያ ፈቃድ የተሰጠው የመጀመሪያ የኢንቨስትመንት ባንክ ነው። በ385 ሚሊዮን ብር የተከፈለ ካፒታል የተቋቋመው የኢንቨስትመንት ባንክ ከሰኔ 11 ጀምሮ የሙዓለ ንዋዮችና የግምጃ ቤት ሰነዶችን የግብይት ትዕዛዝ ከመቀበል እስከ ባለቤትነት ማዛወር ያለውን ዑደት በተሳካ ሁኔታ የቀጥታ የሙከራ ግብይቶችን ሲያካሄድ እንደቆየ አሳውቋል። የሙከራ ጊዜው ተጠናቆ በኢትዮጵያ ካፒታል ገበያ የሰነደ ሙዓለ ንዋዮች ግብይት መጀመሩ በይፋ የተበሰረው ባለፈው ሳምንት ሐምሌ 4 ቀን ነበር። ከሁለቱ ባንኮች አክሲዮኖች በተጨማሪ በ107፣ 57 እና 149 ቀናት የሚጎመሩ የመንግስት የግምጃ ቤት ሰነዶች በኢትዮጵያ ታሪክ ለመጀመሪያ ጊዜ በሰነደ ሙዓለ ንዋዮች ገበያ ተመዝግበዋል። እነዚህ የብድር ሰነዶች በዓመት ከ16.8 እስከ 17.4 በመቶ ወለድ የሚከፈልባቸው ናቸው። በይፋ የተጀመረው ምዝገባና ሁለተኛ ደረጃ ገበያ ለኢትዮጵያ የሰነደ ሙዓለ ንዋዮች ገበያ ዋና ስራ አስፈጻሚ ጥላሁን እስማኤል ተስፋ የሰጠ ነበር። ከመንግስት የግምጃ ቤት ሰነድ በተጨማሪ ሁለቱን ገዳ ባንክና ወጋገን ባንክን መዝግቦ ኤክስቼንጁን ሊስት ለማድረግ በመብቃቱ ዛሬን ወደፊት ለምንጠብቃቸው ብዙ ስራዎች የመጀመሪያ ቀን እንደሚሆን አልጠራጠርም። የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ 54 ባለድርሻዎች ይኑሩት እንጂ መንግስት በኢትዮጵያ ኢንቨስትመንት ሆልዲንግስ በኩል ከፍ ያለውን ድርሻ ይዟል። የምስራቅና ደቡባዊ አፍሪካ የንግድና ልማት ባንክ እንደዚሁም አያት አክሲዮን ማህበር ከ5 በመቶ በላይ ድርሻ ካላ
ካላቸው ተቋማት መካከል ናቸው። የሀገሪቱን ካፒታል ገበያ ከ51 ዓመታት ገደማ በኋላ መልሶ ለማቋቋም የተደረገው ጥረት የኢትዮጵያ ብሔራዊ ባንክ፣ የገንዘብ ሚኒስቴርና የኢትዮጵያ ካፒታል ገበያ ባለስልጣንን ጨምሮ በርካታ ተቋማት የተሳተፉበት ነው። የገበያውን ፍትሐዊነትና ተአማኒነት የመቆጣጠር ስልጣን ለኢትዮጵያ ካፒታል ገበያ ባለስልጣን የተሰጠ ነው። ለገበያ ተዋናዮች ፈቃድ የሚሰጠው ባለስልጣኑ ጠንካራና ከዓለም አቀፍ ምርጥ ተሞክሮች ጋር የተጣጣሙ የሕግና የቁጥጥር ማዕቀፎች ስራ ላይ እንደዋለ የተቋሙ ዋና ዳይሬክተር ሀና ተክሉ ተናግረዋል። ዋና ዳይሬክተሯ እንደ ኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ዋና ስራ አስፈጻሚ ሁሉ ገበያው በሚፈጥረው እድል ላይ ተስፋ ሰንቀዋል። ይህ ዕለት በኢትዮጵያ ኢኮኖሚ ውስጥ የተከናወኑ የልማትና የሪፎርም ውጤቶች የሚታዩበትና የፋይናንስ ዘርፍ ላይ ትልቅ አሻራን የሚያሳርፍ አዲስ ምዕራፍ ሲሆን በሀገራችን ለመጀመሪያ ጊዜ የመንግስት ግምጃ ቤት ሰነዶችና የድርጅት ሰነደ ሙዓለ ንዋዮች ለግብይት ክፍት የሚሆኑበትና ኢንቨስተሮች በገበያው ላይ በንቃት መሳተፍ የሚችሉበትን እድልና ሁኔታ የፈጠረ ነው። ኢትዮጵያ በጎርጎሮሳቢው 1965 ተመስርቶ ለ9 ዓመታት የዘለቀ የአዲስ አበባ የአክሲዮን ግብይት ቡድን የተባለ የካፒታል ገበያ መሰል ተቋም ነበራት። ይሁንና በሀገሪቱ የተሟላ የካፒታል ገበያ ለመመስረት በተደጋጋሚ የተደረጉ ጥረቶች ከሽፈዋል። በኢትዮጵያ ብሔራዊ ባንክ ስር በተደራጀ ጽሕፈት ቤት የአሁኑን የካፒታል ገበያ ስርዓት ለማበጀት በአጠቃላይ ወደ 5 ዓመታት ገደማ ወስዷል። ሂደቱ የካፒታል ገበያ አዋጅ አዘጋጅቶ ማጽደቅ፣ ተቆጣጣሪውን ባለስልጣንና ገበያውን ማቋቋም እንደዚሁም የሰነደ ሙዓለ ንዋዮች ግምጃ ቤት መመስረትን ጨምሮ በርካታ ስራዎችን የጠየቀ ነው። ሂደቱን በቅርብ ሲከታተሉ የቆዩት አቶ ዮሐንስ እንደ ኢትዮጵያ ምንም ነገር በሌለበት ሀገር ላይ ቀላል አይደለም ሲሉ ፈተናውን ያስረዳሉ። የሚያስፈልገውን ብልድ ለማድረግ ገበያውን በጥሞናና በጥንቃቄ ለመስራት ስለፈለጉ መሰለኝ። ከዛ አልፎ ኢኮሲስተሙን አብሮ ዲቨሎፕ ማድረግ አስፈላጊ ነው። ማርኬቱን ብቻ ብልድ ማድረግ፣ ሬጉሌተሩን ብቻ ብልድ ማድረግ ብቻ አይደለም። ኢኮሲስተሙ ስንል ኢንቨስተር ኤጁኬሽን አለ፣ ካምፓኒዎቹ ፖቴንሻሊ ሊስት የሚደረጉትን ኤጁኬት ማድረግ አለ፣ የሰው ኃይል ቀጥሮ ትሬን የማድረግ እሹ አለ፣ ሪሶርስ ማፈላለግ። አብዛኛውን ካፒታል ማርኬቱን ስታብሊሽ ለማድረግ የደገፉ ዶነሮች ናቸው የውጭ ባለሀብት ሀገሮች ኢትዮጵያ የሚደግፉ በተለይ ኢንግላንድ በኤፍኤስዲ በኩል ፋይናንሻል ሴክተር ዲቨሎፕመንት አፍሪካ የሚባል ናይሮቢ ያለ የዩኬ ገቨርንመንት ሰፖርት የሚያደርገው ድርጅት ብዙ ሚና ተጫውቷል። በፋይናንሻልም ቴክኒካል ሰፖርት በማድረግ የገበያው ስኬታማነት ገና ወደፊት የሚፈተሽ ቢሆንም የኢትዮጵያ ባለስልጣናት ገና ካሁኑ ከፍ ያለ ተስፋ ሰንቀዋል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የሰነደ ሙዓለ ንዋዮች ገበያ የደረሰበትን ምዕራፍ መንግስታቸው ተግባራዊ እያደረገ የሚገኘው የኢኮኖሚ ማሻሻያ የበለጠ ለማጠናከር አንድ መሰረታዊ ውጤት ያመጣ እርምጃ እንደሆነ ተናግረዋል። መንግስታቸው የሚገጥመውን የበጀት ጉድለት ለመሙላት ባንኮች የግምጃ ቤት ሰነድ እንዲገዙ ያስገድድ የነበረውን አሰራር በማቆሙ አቶ አህመድ የሰነደ ሙዓለ ንዋዮች ገበያ እንደ አማራጭ እንደተወሰደ ይፋ አድርገዋል። ከ2018 በጀት መንግስት የተጣራ የበጀት ጉድለት ብር 188 ቢሊዮን ውስጥ 173 ቢሊዮን ብር የሚሆነው ከሀገር ውስጥ የተጣራ ብድር በመውሰድ እንዲሸፈን የታቀደ ነው። በዚህ መንፈስ ገበያውን ለማበልጸግና በዘመናዊ መንገድ እንዲንቀሳቀስ ለማድረግ ያለንን ቁርጠኝነት እንደምትረዱት ተስፋ አደርጋለሁ። በዚህ ወሳኝ ጊዜ ነው የመንግስት ግምጃ ቤት ሰነድን ለማስመዝገብ እና ሁለተኛ ገበያ ላይ እንዲውል ለማድረግ ዛሬ የተገናኘ ነው። የብሔራዊ ባንክ ገዢ ማሞ ምህረቱ በበኩላቸው የሰነደ ሙዓለ ንዋዮች ገበያ ለግምጃ ቤት ሰነድ የፈጠረው ሁለተኛ ገበያ መንግስት የሚገጥመውን የበጀት ጉድለት ለመሙላት ገበያ መር በሆነና የዋጋ ግሽበትን በማያስከትሉ ዘዴዎች ለመበደር እድል የሚሰጥ እንደሆነ ተናግረዋል። ገበያው የረዥም ጊዜ የፋይናንስ አቅርቦት መጠን ለመገመትና ለመቆጣጠር መሳሪያ ሆኖ ያገለግላል የሚል ተስፋ ያላቸው ማሞ የዋጋ ግሽበትን የመቆጣጠር ኃላፊነት የተጣለበት ብሔራዊ ባንክ የሚከተለውን የገንዘብ ፖሊሲ ስራ ላይ ለማዋል እንደሚፈይድ ይጠብቃሉ። ግልጽ፣ በገበያው የሚመራ የዳበረና የተሳለጠ የካፒታል ገበያ በተለይም የመንግስት የግምጃ ቤት ሰነዶች የሚሸጡበት ሁለተኛ ገበያ ወይም ሰከንዳሪ ማርኬት መኖር የብሔራዊ ባንክ የፖሊሲ ተመን ትርጉም ባለው መልኩ ወደ ኢኮኖሚ እንዲተላለፍ ትልቅ አስተዋጽኦ አለው። የኢትዮጵያ ብሔራዊ ባንክና የኢትዮጵያ የሰነደ ሙዓለ ንዋዮች ገበያ በጋራ ያስጀመሩት በባንኮች መካከል የሚደረግ የገንዘብ ገበያ
በአጭር ጊዜ ከ830 ቢሊዮን ብር በላይ ማገበያየት እንደቻለ አቶ ማሞ ተናግረዋል። የብሔራዊ ባንኩ ገዢ ገበያው ስር እንዲሰድና የታለመለትን ዓላማ እንዲመታ የፋይናንስ ተቋማት በዘርፉ የተሰማሩ ተዋንያንና ባለሙያዎች ንቁ ተሳትፎ በማድረግ ታሪካዊ ዕድልና ኃላፊነት እንዳለባቸው ማሳሰቢያ ሰጥተዋል። ይህ ማሳሰቢያ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተክሉ ጭምር የተጋሩት ነው። ዋና ዳይሬክተሯ የገበያው ስኬት የተቆጣጣሪ ባለስልጣናት፣ ፖሊሲ አውጪዎች፣ የፋይናንስ ተቋማት፣ ባለሀብቶችና የህብረተሰቡን ቀጣይነት ያለው ትብብር እንደሚሻ አስገንዝበዋል። ተአማኒነትን ለመገንባት፣ የፋይናንስ እውቀትን ለማጎልበት፣ ተሳትፎን ለማስፋትና ከፍተኛውን የአስተዳደርና የግልጽነት ደረጃዎችን ለማስከበር መተባበር እንደሚኖርባቸው ጥሪ አቅርበዋል። ስኬታማ የሚሆነው ስራው ሲሰራ ነው። እኔ እርግጠኛ ነኝ ስኬታማ ይሆናል። አሁን ያለው ኢሹ ምንድን ነው? ፔሱ ነው፣ ስፒዱ። ምክንያቱም ገበያው ፕሮግሬሲቭ እያደገ ካልመጣ ሊሞት ይችላል። ኢትዮጵያ ያሏት ለካፒታል ገበያ ዝግጁ የሆኑ ተቋማት ቁጥር የተገደበ ነው። የካፒታል ገበያው ኃላፊዎች በ10 ዓመታት ውስጥ 90 ኩባንያዎች ተመዝግበው አክሲዮኖቻቸውን ለሽያጭ ያቀርባሉ ብለው ይጠብቃሉ። የመንግስት የልማት ድርጅቶችን የሚያስተዳድረው የኢትዮጵያ ኢንቨስትመንት ሆልዲንግስ በስሩ ከሚገኙ ተቋማት መካከል ኢትዮ ቴሌኮምን ጨምሮ የተወሰኑትን ያስመዘግባል ተብሎ ይጠበቃል። አዳዲስ ካምፓኒዎች እየጨመረ ትሬዲንግ እየጨመረ ማደግ አለበት። ስታግነት ከሆነ ከህዝቡም ከኢንቨስተሩም ኮሚኒቲ ኢንትረስት ሉዝ ያደርጋል። ከዛ ደግሞ ቀስ ብሎ ክሬዲቢሊቲውን ሉዝ ሊያደርግ ይችላል። ስለዚህ ገበያው እንደ ሎንግ ረን ሰክሰስፉል ይሆናል ብዬ አምናለሁ። በጣም ፖዚቲቭ አስተያየት ነው ያለኝ ለገበያው ያሉትም ሰዎች ገበያው ላይ አመራሮቹም ጎበዞች ናቸው። የኦንሊ ክሪቲሲዝም ያለኝ ምንድን ነው፣ በጣም ኮሸስ ናቸው። አንድ ስታንድ አደርጋለሁ ለምን ኮሸስ እንደሆኑ። አንዴ ትረስት ሉዝ ካረክ ተመልሶ ማግኘቱ ከባድ ነው እና ፕሮግሬሲቭሊ እያደገ ገበያው ከመጣ አሁን ለምሳሌ ሰክሰስፉል ኢትዮ ቴሌኮምን ሊስት ማድረግ ቢችሉ ይሄ አሁን ኦቨር ዘ ካውንተር የሚሸጠው እሱ ራሱ ትልቅ ሊኩዲቲ እና ኢንትረስት ያመጣል ገበያው ላይ። ባንኮችን ፕሮግሬሲቭሊ ማለት ይሄ ተርድ ጄኔሬሽን አዳዲሶቹ ሳይሆን መጀመሪያ ያሉት እና አዋሽ እና አቢሲኒያ እነሱን ሊስት ማድረግ ከቻሉ ሞር ሊኩዲቲ ያመጣል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩታዊት ዳዊት በበኩላቸው በካፒታል ገበያው ሞቅ ያለ ገበያ እስኪፈጠር መታገስ እንደሚያስፈልግ ያምናሉ። ኬንያ ሲጀመር እነሱ ምንም ነገር አቁም ነበር፣ ግን ከጊዜ በኋላ እየተማሩ ኤክስቼንጁ እየተስፋፋ መጣ። ኢትዮጵያም ውስጥ አሁን ምንም ሙቭመንት የለም አልልም፣ አለ ግን ቬሪ ቬሪ ስሞል። ከትንሽ ጊዜ በኋላ ግን ሌሎቹ ባንኮች፣ ሌሎቹ ኮርፖሬሽንስ፣ ሌሎቹ ኢንስቲትዩሽንስ ሲገቡ ሬጅስተር አድርገው ሼራቸውን ሊስት ሲያደርጉት የዛን ጊዜ ሙቭመንት አለ። ያ እስኪሆን ድረስ ግን we just have to be patient። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።